ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለሐምሌ በዛቲ ዕለት ኮኑ ሰማዕተ ቅዱሳን ዘሀገረ አስና እለ አስማቲሆሙ ሱርስ ወሃርማን ወያኑፍ ወሰንጣንያ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚች ቀን ስማቸው ሱርስ፣ ሃርማን፣ ያኑፋ፣ ሰንጣንያ የሚባሉ የአስና ሀገር ሰዎች በሰማዕትነት ሞቱ። የሰማዕትነታቸው ምክንያትም እንዲህ ነው። መኮንኑ አርያኖስ ወደ አስና ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መስተጋድልት የሆነች ዳላዥን ገደላት። ስማቸውን አስቀድመን የጠራናቸው 4 ልጆቿንም ገደላቸው። የሰማዕትነታቸውም ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አውሳፌዎስ፣ ታማን፣ ህርማን፣ ባኮስ የሚባል 4ቱን መኳንንት ገደላቸው። የሰማዕትነታቸውን ፍጻሜ ሰኔ 7 ቀን ሆነ። በሦስተኛውም ጊዜ በቤቷ ውስጥ በአልጋዋ ላይ ተኝታ የነበረችውን አሮጊት የአርያኖስ ወታደሮች ስለ እነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህም በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገድሉ የተክል ማጠጫ በተባለች በከተማዋ ምዕራብም መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባሕታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ ሕዝብን አገኙ። ያን ጊዜም ጠባቂያቸው እንዲህ እያለ ያጽናናቸውና ያረጋጋቸው ነበር። ወደ ሰማያዊት መንግሥት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወስዷቸው መኮንኑ ደረሰ። ባዩትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሁሉንም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮች ግን በላያቸው በሰይፎች አጋና ተጫወቱ። በዚህም በሐምሌ 19 ቀን የአስናን ከተማ ሰዎች ከታናሾቻቸው እስከ ታላላቆቻቸው ሴቶችንና ወንዶችን ጨረሷቸው። የመላእክት ሰራዊትም ነፍሶቻቸውን ይቀበሉ የብርሃን አክሊሎችንም ያቀዳጇቸው ነበር። ከዚህም በኋላ መኮንኑ ከዚያ ወደ አስዋን ከተማ ሄደ። ሁለተኛም ወደ አስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክመው አገኘ። መኮንኑም ባዩት ጊዜ እኛ የክርስቲያን ነን ብለው በግልጥ ጮኹ። መኮንኑም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያቸውም ገደሏቸው። የእነዚህ ስማቸው ሱሩፋስ፣ አንጣኪዎስ፣ ሳድራ ይባላል። የሰማዕትነታቸውን ፍጻሜ መስከረም 11 ቀን ነው። ይህንንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለውም ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱን ፍጻሜ ታኅሳስ 14 ቀን ነው። ምእመናንም ሥጋውን ወስደው ገንዘው ቀበሩት። የስደት ወራትም ካለፈ በኋላ ቤተ ክርስቲያን ሰርተው በስሙ አከበሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ሁሉ በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክቡ ጥቡአነ ልብ ወህሊና ሰማዕታተ ክርስቶስ ዘሀገረ እስና ምስለ አብ ወምስለ ሕፃና ዘቀተሉክሙ ወአልተ መኮንን አራያና እንበለ ያትርፉ አሃደ ለዜና። በዚችም ቀን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በሰማዕትነት መከራ ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሚ አገር ወደ ሌላ አገር እናቱ ይዛው ሸሸች። በዚያም የሸሸችውን መኮንን አገኘችው። ሰዎችም ነገር ሰሩባት። ወደ እርሱ አስቀረባትና ሰላም ልኮ ጠየቃት። እርሷም መኮንን ወይ ዕድሜው 3 ዓመት የሆነው ሕፃን አለ አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ወይ እንዴት ነህ አለው። ሕፃኑም መልሶ ለእኔ ደስታ ተጠብቆልኛል፣ ለአንተ ግን ሐዘንና ለቅሶ ጥርስ ማፋጨትም ነው። መጽሐፍ ለዝንጎች ለድላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልና ንግግርን ሰጥቶታልና ብዙ ተናገረ። በዚያም ያሉትን እስከ አስደነገጣቸው ድረስ ንጉሡን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ።
መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደ እርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው በሰማዕትነት ሞቱ። የሰማዕትነትንም አክሊል ተቀበሉ። በሕፃኑ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ታምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ በታላቅ የናስ ጋን ወደ ውሃ ጨምረው በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉት ዘንድ አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችን አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከኔ የተወለድክባት ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥ በገቡ ጊዜም የውሃው ፍልሃት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህም በኋላ መኮንኑ ስጋቸው ተቆራርጦ እስከሚወድቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔርም የታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። ያን ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋውም። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ቂርቆስና በኢየሉጣ ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ። ሰላም ለቂርቆስ እንተ ኢፈርሆ ለነድ ዘይደም እስከ መነጎድጓድ እንበይና አድማ አሎቱ ኪዳነ ምሕረት ሞልድ ይምጻ ሞተ ላይ ሞላይ ለሰብ ብድብድ ሀበታ አንጸ በስሙ ማይፈድ። በዚችም ቀን ትማዳን ከምትባል ከተማ ብልህ የሆነ ቅዱስ ብጥላን በሰማዕትነት ሞተ። አባቱም አረማዊ ነበረ። ስሙም አውሱጢክዮስ ነበር። እናቱ ግን አማኝ ነበረ። ስሟም ኤልያና ነበር። ባደገ ጊዜም አባቱ ጥበብን ሁሉ አስተማረው፣ እጅግም አዋቂ ሆነ። በበጥላን ቤት አቅራቢያም አንድ ቄስ ይኖር ነበር። በጥላንም በፊቱ ሲያልፍ መልኩንና እውቀቱን ብልህነቱንና አስተዋይነቱን የሚመለከት ነበር። ከሃዲ ስለመሆኑ ስለ እርሱ ያዝን ነበር። ቄሱም በጥላንን መንገድ መርቶ ወደ ቀናች ሃይማኖት ያስገባው ዘንድ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። ስለ በጥላንም ልመናውን ባዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው ጌታችን በራእይ ገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያነጋግረውና ሰላምታ የሚሰጠው ነበር። ስለዚህም በመካከላቸው ፍቅር ጸና። ከዚህም በኋላ በጥላን ወደ ቄሱ ቤት ይገባና ስለ ሃይማኖት ይነጋገር ነበር። ቄሱም ክብር ይግባውና የጌታችን ኢየሱስ ክርስቶስንም ሃይማኖት ምን ያህል ክብር እንዳላት ለሚያምኑበትም ሁሉ እውቀትና ማስተዋል እንደሚሰጣቸው ድንቆችና ታላላቅ ታምራቶችን እንደሚደረግላቸው ታላቅ ፈውስም እንደሚያደርጉ ገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ታምራትን እንደሚያደርጉ ይህን በሰማ ጊዜ እጅግ ደስ ብሎት በዚያ ቄስ ትምህርት በጌታ አመነ። ቄሱም ሁልጊዜ የሃይማኖትን ትምህርት ያስተምረው ጀመር። በአንዲትም ዕለት ቅዱስ በጥላን በከተማው አደባባዮች ሲያልፍ እባብ የነደፈውን አንድ ሰው ሲጨነቅ አየው። እባቡም በእርሱ ዘንድ ቆሞ ነበር። በልቡም የመምህሬን ቃል ልፈትን ክብር ይግባውና በክርስቶስ አመንክን በስሙ ታምራት ታደርጋለህ ብሎኛልና ለእባብ ወደ ነከሰውም ሰው ቀርቦ ኃይሉን ይገልጽለት ዘንድ እባቡንም ይገድለው ዘንድ ሰውየውን ያድነው ዘንድ ክብር ይግባውና ወደ እግዚአብሔር ረጅም ጸሎትን ጸለየ። ያን ጊዜም ሰውየው ያለምንም ጉዳት ድኖ በጤና ተነሳ። ከይሲውም ወደ ወዲያ ወደቀ።
ወዲያውም ሞተ። የበጥላንም ሃይማኖቱ ተጨመረለት። ከዚህም በኋላ በጥላን ወደ ቄሱ ሄዶ የክርስትና ጥምቀትን ተጠመቀ። ሁልጊዜም ወደ ቄሱ እየመጣ ይማር ነበር። በአንዲት ቀንም ያድነው ዘንድ አንድ እውር መጣ። የቅዱስ በጥላን አባትም ባየው ጊዜ እውሩን ከውጭ መልሶ ሰደደው። በጥላንም አባቱን ማን ነው የፈለገኝ ብሎ ጠየቀው። አባቱም ልታድነው የማትችል አንድ እውር ነው አለው። እርሱም አባቱን የእግዚአብሔርን ክብር ታይ ዘንድ አለህ አለው። ይህንንም ብሎ እውሩን ጠራውና ዓይኖች ቢገለጡ ያዳነህን ታመልከዋለህን አለው። እውሩም አዎ አምናለሁ አለ። ቅዱስ በጥላን በእውሩ ላይ ረጅም ጸሎትን ጸለየ። እጆቹንም በእውሩ ዓይኖች ላይ አኑሮ እንድታይ በጌታችን በኢየሱስ ክርስቶስ ስም እመን አለው። ወዲያውኑም ዓይኖቹ ተገለጡ። አባቱም ይህን ድንቅ ሥራ ባየ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ ከዕውሩ ጋር አመነ። ቅዱስ በጥላንም ወደ ቄሱ ወሰዳቸውና የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ ባሮቻቸውን ነፃ ወጡ። ገንዘባቸውንም ለድሆችና ለችግረኞች አከፋፈሉ። ቅዱስ በጥላንም ጥበብን ያደርግ ነበር፣ ያለ ዋጋም ሰዎችን ያድናቸው ነበር። ነገር ግን ክብር ይግባውና በክርስቶስ እንዲያምኑ ይሻ ነበር። ስለዚህም ጥበበኞች ሰዎች በእርሱ ላይ ተነሱ። ወደ ንጉሡም ሄደው ከቄሱ ጋርና ከአዳነውም ዕውር ጋር በጌታችንም ካመኑ ከብዙዎች ጋር ከሰሱት። ወደ ንጉሡም በቀረቡ ጊዜ ንጉሡ ተቆጥቶ ለአማልክት ሰዉ አላቸው። ባልተአዘዙለትም ጊዜ ራሶቻቸውን በሰይፍ አስቆረጠ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ከዚህም በኋላ ቅዱስ በጥላን የጸና ስቃይን አሰቃየው። ከእርሱም ድንቆችና ታምራቶች ተገለጡ። በእጁም ብዙ ሰዎች ክብር ይግባውና በጌታችን አመኑ፣ በሰማዕትነትም ሞቱ። ንጉሡም አይቶ በበጥላን ላይ ተቆጣ፣ ለአንበሳም አስጣለው። አንበሳውም እግሩን ላሰው እንጂ ክፉ አላደረሰበትም። ሁለተኛም ራሱን በሰይፍ ይቆርጡ ዘንድ አዘዘ። በዚህም ምስክርነቱን ፈጽሞ በመንግሥተ ሰማያት አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በከበሩ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ሰማዕት በጥላን ዘሀገረ ትዕማዳን በእንተ የኢየሱስ ዘሞትከ በሰይፈ ሐጺን ምስለ ዕውር ዘፈወስኮ ምስለ መምህርከ ካህን ዘከዊነከ ከመ ኤርወስን። በዚችም ዕለት የአባ ቃራቦን የመቃርስና የስካ አገር ሰው የሙሴ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚች ቀን ታላቅና ክቡር የሆነ የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት ሞተ። በዚችም ቀን የተአኪጦስ የእስክንድሪያው ሊቀ ጳጳሳት የጢሞቴዎስ የሙሴ የኢየሉጣ መታሰቢያቸው ነው። ዳግመኛም ከሕፃኑ ቂርቆስ ጋር በሰማዕትነት የሞቱ የ404 ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። በዚችም ቀን እመቤታችን ድንግል ማርያም ከተወለደች በኋላ በ80 ቀን ከርግብ ገላግልቶች ጋር ወደ ቤተ መቅደስ የገባችበት ነው። ልመናዋ በረከቷም ከእኛ ጋር ይኑር ለዘላለሙ። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴተ የመጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈም ላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ወመላእክት ትጓሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ደይኮን ጽዛን ለዘ ጻፎ በክርታስ ወለዛ ጻፎ ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምና ህሩይ የሆነ ከመታሰቡ አስቀድሞ ሁሉም መርምሮ የሚያውቅ ክረምትን በየዓመቱ የሚያመጣ ሰማይን በደመና የሚጋርድ ምድርን በልምላሜ የሚሸፍናት የባህርን ውሃ በእፍኙ የሚለካ ምድርን በስንዝሩ የሚመጥናት ከእኛ ዘንድ ከእርሱ ምስጋና የሚገባው ለእኛም ሕይወትን የሚሰጠን እርሱን እያመሰገን በወርሃ ሐምሌ 19 ቀን የሚጸለይ የሰማያውያን አለቃ የሊቀ መላእክት
መላእክት ቅዱስ ገብርኤል ድርሳኔ ነው። የሊቀ መላእክት ቅዱስ ገብርኤል ይቅርታው በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እለ እስክንድሮስ የተባለ መኮንን በውስጡ ስም፣ ጨው፣ ባህሩ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁጥቋጦ ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዛቸው። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከውን ሁሉ ፈጸምን። እሳቱ ነዶ ፈልቷል። ድምፁም እነሆ እንደ ነጎድጓድ ይጮሃል። ወላፈኑ እንደ ፀሐይ ነጸብራቅ በሩቅ ይጋረፋል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉት ሰዎችን ላክልን አሉት። በዚህም ጊዜ ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በጌታችን በኢየሱስ ክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱም ሊጨምሯቸው ከእስር አወጧቸው። በዚያ ፍላቱ ወደ ላይ በሚዘል ብረት ጋን ውስጥ ለመጨመር ወሰዷቸው። የእነዚህ ቅዱሳን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ አሟሟት ያዩ ዘንድ ብዙ የሚሆኑ 1400 የሚቆጠሩ ሰዎች ያክል እንዲሰበሰቡ አዘዘ። ቅድስት ኢየሉጣም የፍላቱን ጩኸት ባየች ጊዜ ከተዘጋጀላት ክብር ትሸሽ ዘንድ አሰበች። ልጇ ቅዱስ ቂርቆስ ግን እናቴ ሆይ በዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ። እግዚአብሔር አናንያ፣ አዛርያ፣ ሚሳኤልን ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ከእሳት ያወጣናል እያለ አበረታት። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን በማያልፈው በዘላለም እሳት ለመቀጣት ትመጫለሽን? ይህ አይሆንም፣ ይቅርብሽ። እነሆ እግዚአብሔር በመካከላችን አለ፣ ይረዳናል። እናቴ ሆይ ቅድስት ሶስና ከመምህራን አይሁድ እጅ ያዳናት እኛንም ከዚህ የእሳት ጋን ያድነናል። ነቢዩ ዳንኤል ከአፈ አናብስት ያዳነ እርሱ እኛንም ከዚህ የጋለ ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ገድላችን ልንፈጽም ፈቅዶ ከሆነ ጻድቅ ኢዮብ ንብረቱንና ገንዘቡን ልጆቹንም ሚስቱንም አካሉን ባሳጣው ጊዜ እግዚአብሔርን አመስግኗል። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር እንደወደደ አደረገ። ለዘላለም የእግዚአብሔር ስም የተመሰገነ ይሁን ከማለት በቀር ምንም የተናገረው ነገር እንደሌለ ሁሉ የእርሱ ጻድቅ ኢዮብ አርአያ በመከተል ይህንን ጽኑ መከራ እንድንታገዝ ዘንድ ይገባናል አላት። ነገር ግን እናቱ በዚህ ምክር ሊያጽናናት ስለደከመ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ እግዚአብሔር ሆይ ይህንን ወዳጅነትን ክርስትና የምትለያት ከሆነ እኔን ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለህ ፍሬውንም ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክልሃለች። አቤቱ እንጨትን ቆርጣችሁ አንድዱ ቅጠሉን ግን ጠብቁ ብለህ ታዝ ዘንድ ለአንተ አይገባም። ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸው ከእሳት ሹም ነበር ብሎ እንደሚጠራ እንጨቱንም ቅጠሉንም በአንድ ጠብቁት ብለህ ታዛቸዋለህ እንጂ። ዲያብሎስም ከባለ ስልጣናቱ ይልቅ እኔ በረታው፣ ቅዱሳን እንድነሳኋቸው ከመንጋውም አንድ በቀማሁ ብሎ እንዳይመካ አቤቱ ለእናቴ ጽኑ የሆነን መንፈስ ስጣት ብሎ በጸለየ ጊዜ ዲያብሎስ ከቅድስት ኢየሉጣ አጠገብ ብን ብሎ ጠፋ። ከዚህም በኋላ የቅዱስ ቂርቆስ እናቱ ቅድስት ኢየሉጣ በሰማያዊ መንግስት አባት የሆንከኝ ልጄ ሆይ ጌታ ኃይል ሰጥቷልና የሚጠብቀን ገድላችን ፈጽመህ ድል እናድርግ። እነሆ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለመለመ መስክ ላይ እንደሚወርድ ጠርሆች አይቼዋለሁና አለችው። እሊህ ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገት የሚቆለምም ልብስ የሚያቃጥል ሆድን የሚሰነጥቅ ስጋን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ የብረት ጋኑ እሳት አጠፋው። ከቅዱሳኑ አንዳቸው እንኳ ሳይቃጠሉ ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃችን ጊዜ ገድላቸውን እስኪፈጽሙ ድረስ ይህ ቅዱስ ገብርኤል ከሰማዕታት ከጻድቃን እንደማይለይ ይወቁ። ኃጢአተኞችን ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የዚህ ሊቀ መላእክት ቅዱስ ገብርኤል በበዓሉ በየወሩ እያከበርን አማላጅነቱ ወዳጅነቱን እናደርግ ዘንድ በዚህም በሚመጣው ዓለም ሊረዳን ይችላልና በረከቱ በሁላችን በሕዝበ ክርስቲያን ጋር ጸንቶ ይኑር። የመልአኩ የቅዱስ ገብርኤል አማላጅነት ይጠብቀን፣ አሜን። እኛ ላይ ሲደርስ የሚጠብቀውና የሚያስከብረው አጣውን ይደረጋል። ችግሩ እየተስፋፋ የሚሄድብን እምነት በሌላቸው አካባቢዎች ዘንድ ነው። እምነት ያላቸው እየተጎዱ ነው። እምነት የሌላቸው እየጎዱ ነው። ሃይማኖትን ለማጥፋት
በየጊዜው የሚነሳሱ ብዙዎች ናቸው። አባቶቻችን ደህና ሄደዋል። የእኛ መቼ ይሆን? ጥሩ ነበሩ እንሄድ። እንዲህ ያለውን ጉድ ሳናይም ታሪክም ሳናበላሽ ይሄ ሰፊ ሕዝብ አዎ መቀነስ አለበት፣ የምትዋጋኝ እሷ ናት የሚል መፈክርም አይለፍከነ ማእከለ እሳት ወማይ ወአውጽእከነ ዕረፍት። እዚህ ታላቁ ደብር አስተዳዳሪ አዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶች፣ እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ ምእመናንና ምእመናት እግዚአብሔር ቸር ነውና እኛንም ካለንበት አነሳስቶ እናንተንም ወደዚህ ቅዱስ ቦታ እግዚአብሔር ያከበረው በደሙ ያነጻውና የቀደሰው በሥጋው ደሙ ዙፋን ያደረገው ቤተ ክርስቲያን መጥታችሁ ሀሳባችሁን ለእግዚአብሔር ያው ስለቱን ለስለት ሀሳብን ለእግዚአብሔር እንድትገልጹ ይህንን በዓል ምክንያት አድርጎ ያገናኘን እግዚአብሔር ስሙ የተመሰገነ ይሁን። አገራችን ኢትዮጵያ ያው መስዋዕቱ የሚሰምርባት፣ ወንጌሉ የሚነገርባት፣ ያላመኑት የሚያምኑባት፣ ያልተመለሱ የሚመለሱባት፣ ያዘኑ የሚጽናኑባት፣ የተራቡ የሚጠግቡባት፣ ያጡት ሁሉ የሚያገኙባት ታላቅ የክርስትና እሴት ነበረች። አባቶቻችን ስራቸውን ሰርተው አረፍተ ዘመን ከልክሏቸው ስርዓቱን ለእኛው ትተውት ሂደዋል። ስርዓቱ እኛ ላይ ሲደርስ የሚጠብቀውና የሚያስከብረው አጣሙ ይደረጋል። ያም ሆነ ይሄ እግዚአብሔር በቸርነቱ ታገናኘን ዘንድ በእግዚአብሔር ቃል በመጠኑ እንነጋገራለን። አይለፍከነ ማእከለ እሳት ወማይ። እንግዲህ ዙሪያውን እሳት ነው።
በእሳትና በውሃ መካከል አሳለፍከን ብሎ ነቢዩ ዳዊት ይህንን ቃል እስራኤልን እየመራ እስራኤልን እየመከረ በቀኝም በግራም በፊትም በኋላም ጦርነቱ ጸንቶበት ከወዲያ ከወዲህ ጠላት እያዋከበው እግዚአብሔርን አምላክነት አምጻኤ ዓለማት ፈጣሪ ዓለማት መሆኑን አልረሳም አልዘነጋም ነበር። እግዚአብሔር ዓለምን ሲፈጥር እኛንም ሲፈጥረን ከእሳትና ከውሃ ነው። ከታች መሬቱን አድርጓል። መሬቱን ተሸካሚ አድርጓል። ከዛም ነፋስን፣ ከዛም እሳትን፣ ከዛም ውሃን። እሳቱ ነፋሱ እንደው አጥፊና ጠፊውን እግዚአብሔር አቻችሎታል። አሁን ነው ባህሪያችን የጠበበው። መቻቻልም ያቃተን በአሁኑ ጊዜ ነው። አዎ እንግዲህ መሬት ይሸከማል፣ እሳት ያበስላል፣ ውሃ ያረጥባል። ነፋስ ደግሞ እንደምታዩት አሰራሰሩን እያወጣ ይጥላል። ጠቃሚውን ደግሞ ያስቀራል። ነፋሱ እሳቱን እንዳያነሳሳው፣ እሳቱ ውሃውን እንዳያፈላው፣ ውሃው ደግሞ አፈሩን እንዳይበጠብጠው ይህንን እንደዚህ አራት ሁሉ ተጠባብቀውና ተስማምተው እንዲኖሩ አድርጎ ፈጥሯቸዋል። በእኛም ላይ አሉ። ከአራቱ ባህርያት ነው የተገኘ ነው ማለት። በእሳትና በውሃ መካከል አሳለፍከን ሲል ዛሬውን በዓል ይመለከታል። እሳቱን ነዷል፣ ውሃውን ፈልቷል። ነገር ግን የፈላው ውሃ የነደደው እሳት ከማቃጠል ጥፋትን ከመፈጸም ተከልክሏል። ከልካዩ ማን ነው? እግዚአብሔር ነው። ያነደደው ማን ነው? ከሃዲው ንጉሥ ነው። እማያምኑ ነው። የሚያምኑትማ እንዲህ አያደርጉም። ችግራችን በማያምኑ ዘንድ ነው እንጂ በሚያምኑት ዘንድ አይደለም። ችግሩ እየተስፋፋ የሚሄድብን እምነት በሌላቸው አካባቢዎች ዘንድ ነው። እምነት ያላቸው እየተጎዱ ነው። እምነት የሌላቸው እየጎዱ ነው። እምነት ያላቸው እምነት የሌላቸው እያደቀቁ ነው። እምነት የሌላቸው እየደቀቁ ነው። አዎ ወደ ማን ነው ምንጩ? እና እሳቱ የነደደው የሃይማኖት አርበኞች የሆኑ መቼም ሃይማኖትን ለማጥፋት ከጥንት ጀምሮ ያለ የነበረ ነውና አባቶቻችን እንደው ጥርሳቸውን ነክሰው ገድላቸውን እያጻፉ እንደው ጥርሳቸውን ነክሰው ሃይማኖትን አቆይተው ነው እንጂ ሃይማኖትን ለማጥፋት
በየጊዜው የሚነሳሱ ብዙዎች ናቸው። ሃይማኖት ጠብቀው የሚኖሩ እናትና ልጅ ነበሩ። ጭርቆስና ኢየሉጣ በዓሉ ዛሬ ጭርቆስና ኢየሉጣ ነው። ቅዱስ ገብርኤል ተላላኪ ነው፣ መልእክት ፈጻሚ ነው። ስራ ሰርቷል፣ አልሰራም አንልም። እና ኑ ለጣዖት ስገዱ ነበር ያላቸው ንጉሡ። እኛ ለጣዖት አንሰግድም። አዎ አንተንም እኛንም አላ ሀሎ አምላክነ ዘፈጠረ ኪያከ ወኪያነ ወኪያሁን አመልክንህነ ሰማዩንም ምድሩንም ባህሩንም የብሱንም እኛንም እናንተንም አንተንም የፈጠረ አምላክ አለ። እኛ ለሱ እንጂ ለአንተ ጣዖት ለሰው ሰራሽ ነገር አንሰግድም አሉት። ማን ያድናችኋል? ተጄ የሚያድናችሁ የለም ባላቸው ጊዜ ከምትወረውረው ጠጠር ከምታነደው እሳት እግዚአብሔር አምላካችን ያድነናል፣ እምነቱን አንለውጥም አሉ። በዚህ ምክንያት ከሀገራቸው ተሰደው ወደ ሮም ሄደች። ኢየሉጣ ልጇን አዝላ መከራ በመጣ ጊዜ ሽሹ ይላል። ጉዩ አበካህሊታ እስመ ይትፌጸማ አህጉረ እስራኤል የእስራኤል አገሮች ብዙዎች ናቸውና የሃይማኖት ቦታ ሰፊ ነውና ማትችሉት መከራ ተመጣ ሸሽታችሁ አሳልፉት የሚል ጽሑፍ አለና ሸሽታ ወደ ሮም ሄደች። ወደ ሮም በሄደች ጊዜ ልጇን አዝላ ነው የሄደችው። እዛው ሄደችበት ያ ከሃዲው ንጉሥ ተከትሎ ሄዶ አገኛት። አዎ ለዚህ ለጣዖቱ ስገጅ ባላት ጊዜ አይ ለዚህማ አልሰግድም፣ እንኳን ሰው የ3 ዓመት ልጅ አዎ ስገጂ ብሎ ታዘዘኝ ይፍረድብኝ አለችና ተናገረች። ያንን ሕፃን ጭርቆስ ነውና የኢየሉጣ ልጅ ተናገር አሉት። ተናገር ባሉት ጊዜ በመንፈስ ቅዱስ ተጽናንቶ ጣዖቱንና ንጉሡን ተሳደበ። ጣዖቱንና ንጉሡን በተሳደበ ጊዜ ንጉሡ ራሱን ነቅንቆ ከንፈሩን ነክሶ እሳቱን አንድዶ ወደ ውሃውንም አፍልቶ ወደ ውሃው ውስጥ ጨመራቸው። ድምፀ አለጽህርት ከመነጎድጓደ ክረምት አዎ መብረቁ ሲናጎድ እንደሚሰማ ሁሉ አዎ የእሳቱ ፍላት አዎ ይህን ከተማውን ሁሉ እንዳው አንድ ከተማ አንድ ነጋሪት ሀገር ያሰማ ነበር ይላል። እግዚአብሔር ወዲያውኑ ምንድን አደረገ? ቅዱስ ገብርኤልን ሰደደና እነዚህ የሃይማኖት ሰዎች በከሃዲ ሰዎች እጅ ተይዘዋልና ሂደህ አድናቸው ብሎ ቅዱስ ገብርኤልን ባዘዘው ጊዜ ቅዱስ ገብርኤል አዎ የወርቅ መቋሚያውን ይዞ እየተንቦገቦገ መጣና ያንን የሚነደውን እሳት በበትረ መስቀሉ ቢባርከው እሳቱ ውሃ ሆነ። እሳቱ ውሃ ሆኖላቸው ከዛ መካከል ወጡ። አዎ አይለፍከነ ማእከለ እሳት ወማይ በውሃና በእሳት መካከል በአጥፊውና በጠፊው መካከል አሳልፍከን ብሎ የተናገረው ነቢዩ ዳዊት ስለዚህ ነው። ስለዚህ ለዛች ሀገር ጭርቆስ ይጸልይ ጀመር። እይኩን ሕጸተ ማይ አዎ በዚህ ቦታ የውሃ ማጣት ወይ ብርብር በሰብ
የሰውን በሽታ የከብትን በሽታ አይምጣ አይታይ ብሎ ፈጣሪውን ጠየቀው። ፈጣሪውም ቃሉን ሰማው። በዛ ሀገር የከብቶችም የሰዎችም በሽታ የውሃ ማጣት ነበረና ያ ሁሉ ቆመ። አገር ሰላም ሆነ፣ ሰላም ተመሰረተ። አይዞን ጊዜ ነው አይሮ ዛለ እዚሁ አሞዘያብ ከዘን በላይ ዮሐንስ መጥቋነ ፈጣሪከ አቤት ጌታ ሲያነጋግረው አዎ ከዮሐንስ መጥምቁና ከኔ ከፈጣሪ በቀር ሁሉም ይደረግልሃል፣ ሁሉም ይሆንልሃል። አንተን የሚበልጥህ ፍጥረት የለም አለና እግዚአብሔር ቅዱስ ቂርቆስን አነጋገረው። አዎ ይብሎ ሕፃን ለእግዚኡ ዘበጠነ ዝገድለ ተጋድሌ ምን ተሩታሰኒ እኔ ሕፃን ነኝ ከረሜላ መብላት እንጂ ወንጌል መስበክ አላውቅም። ወንጌል ለማያውቁት ወንጌል ሰበኩላቸው፣ አስተማርኳቸው። ላልተመለሱት ያልተመለስኩትም መለስኳቸው። ይህን ያህል መላ ዘመኔን በሰዓትም ተቃጠልኩ፣ በድንጋይም ተደበደብኩ። አዎ ወደ ውሃም ወደ ገደልም ተጣልኩኝ። ምንድነው የምትከፍለኝ አለና ፈጣሪውን ቂርቆስ አነጋገረ። ምንድነው የምትሰጠኝ ባለው ጊዜ ዘሃለው ውስተ ልብከ ሐሴከ በልብህ ያለው ምንድነው? የምትጠይቀኝ ምንድነው? ልመናህ ምንድነው? የፈለግከውን ሁሉ አደርግልሃለሁ አለው። ሌላ ምን ይበል? አቤት የ3 ዓመት ሕፃን ከፈጣሪው ጋር መነጋገር ጉርም ነው እኮ። ከረሜላ ስጡኝ ማለት እኮ የማይችል ነው። አዎ አባባ ማለት የማይችል ነው። እማማ ማለት የማይችል ነው። ክፉና በጎን ያለየ ነው። ወንጌልን መስበክ ማስተማር፣ ሐዋርያ ሆኖ መገኘት ይሄ እግዚአብሔር ምርጫ ነው። እግዚአብሔር ከእናታቸው ማኅፀን እኮ የሚመርጣቸው ሞልተዋል። እነ ዮሐንስ መጥምቁን እነ ኤርምያስን እንመልከት። ገና በእናታቸው ማኅፀን ሳሉ መርጧቸው ነበረ፣ አነጋግሯቸው ነበረ። ምን አለው? ሥጋዬን በዚህ ዓለም እንዳትተው በመሬት እንዳትቀብረኝ አለው። ህየ ሰረገላያ ድበ ሰረገላያ ያስ እያነበረከ ሥጋህን በመሬት አልተውብህም። እንዲያው ፈርሶና በስብሶ እንዲቀር ሥጋህን አላደርግም። ሰማይን የለጎመ አክዓብን የገሰጸ ኤልዛቤልን ያዋረደ ሃይማኖትን ያስተማረ ኤልያስ የሚባል ነቢይ አለ። በእሱ ወንበር ላይ ወስጄ ቁጭ አደርግሃለሁ በክብር ነው ያለው ፈጣሪው ሕፃኑ ቂርቆስን። መቼም እግዚአብሔር ስራ ተሰራን ስራችንን አይተውብንም። በእውነት ስራ ባንሰራ ነው። አባቶቻችን አገሪቷን ጠብቀው ለእኔም ለእናንተም ማስረከቡ። ኢትዮጵያ ያልታደለች ሀገር ናት። ንጉሱንም ከዙፋኑ ጎትታ አውርዳ ፓትርያርኩንም አፍና የገደለች አባቷንም ንጉሷንም የገደለች የተረገመች ሀገር ስለሆነች ያ እርግማን በልጆቿ እየተዘዋወረ ዛሬ ሁላችንንም ያስጨንቀናል። እንግዲህ አባቶቻችን ደህና ሄደዋል። የኛ መቼ ይሆን? ጥሩ ነበር ብንሄድ እንዲህ ያለውን ጉድ ሳናይም ታሪክም ሳናበላሽ እንደው በነገሌ እንዲሆነ መባሉ በእውነት እንሳንል ብንጓዝ መልካም ነበር። ነገር ግን እንዲህ ያለው በልመና የማይሆን ሆነና
የታሪክ ተወቃሾች ሁነን ወይ እናንተን አልዳን ወይ እኛ አልዳን? አዎ ወይ ታሪካችንን አልጠበቅም። ዝም ብለን እንዲሁ እየተፈረደብን እየተተቸን እንድኮነ እየተባለ አለን። ግን እኛ ብቻ አይደለንም የምንተቸው፣ እኔም እናንተም ሁላችንም ነን። ታሪኩ አገናኝቶናልና አገሪቷ ሌላ ኃጢአት የለባትም። እንግዲያ የምትቀበል ናት። ለታረዘ ታለብሳለች፣ ለተራበ ታበላለች። ምንም በእውነት ጸሎቷ አያቋርጥም። እንዲሁ ካህናቱ አንደበታቸውን ከፍተው እግዚአብሔርን ሲያመሰግኑ፣ ስግደቱን ሲያከናውኑ፣ ልመናቸውን ሲያቀርቡ እንኳን ይሄ ነው አይባልም። ነገር ግን እንግዲህ አሁንም ቢሆን ጸሎቱ አይሰራም ማለት አይደለም። እናንተማ ምን ታረጉ? ጥቁርም ልበሱ አልናችሁ ለበሳችሁ፣ ቤተ ክርስቲያኗንም ጠብቁ አልናችሁ ጠበቃችሁ፣ እንዲህም አድርጉ አልናችሁ አደረጋችሁ። ነገር ግን እንደ ቤት ክዳን እየተመዘዘ አለቀና ትርፍ የለውም እንጂ ንግድን በዛና አገራችን ያለችበትን ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰፊ ሕዝብ ይከተላታል። ይሄ ሰፊ ሕዝብ መቀነስ አለበት፣ የምትዋጋኝ እሷ ናት የሚል መፈክርም ተጥንት ጀምሮ ስለነበረ እንግዲህ ያ ሁሉ ንግሩ እየደረሰ እዚህ ላይ ደርሰናል። የዛሬው በዓል ሃይማኖት የተረጋጋበት፣ እምነት የተሰበከበት፣ ከሃዲያን ያፈሩበት፣ ሃይማኖት ያላቸው ሰዎች ከአሳር ወደ ክብር የተራመዱበት፣ የተሻገሩበት፣ ከእግዚአብሔር ጋር የተነጋገሩበት ታላቅ በዓል ነው። ቅዱስ ገብርኤል ተላላኪ ነውና ለእኔም ለእናንተም ይላካልና አኮኑ ኩሎሙ መላእክት እሙንቱ ወይትፌነው ለመልእክት በእንተ ዘሃለወሙ ይረሱ ሕይወተ ዘላለም። መላእክት ረቂቃን ሲሆኑ የዘላለም ሕይወት ስላላቸው የዘላለም ሕይወትን ስለሚወርሱ ሰዎች ይላላካሉ። ረቂቃን ሲሆኑ ግዙፋን ሲሆኑ መልእክቱን ይፈጽማሉ፣ የሚያድኑትን ያድናሉ ተብሎ እንደተነገረ የእግዚአብሔር መልአክ በዛሬው ዕለት ደርሶ የተጨነቁትን ሰዎች ከጭንቅ አድኗል አውጥቷልና እኔንም እናንተንም አገራችንም አሁን በጭንቀት ላይ ነውና ያለችው። ዙሪያው እሳት ሆኖባት ዙሪያውን ተጠምዶባት ነውና ያለችው። ይህን የተጠመደውን ወጥመድ ያለውን ችግር ሁሉ እግዚአብሔር በአምላክነቱ ኃይል ያርቅ፣ ያስወግድ። ምእመናን እንዲያው ከልባችሁ ግድላችሁ ከልብ ሁናችሁ ጸልዩ። እስበሳችን አንበላላ፣ እንደው እግዚአብሔርን እንጠይቀው። አንድ ምልክት ያሳየናል፣ ባለፈውም አይተናል። አሁንም አንድ ትሆን አንድነትን ታጸናን። እግዚአብሔር የሁላችንም አምላክ ነውና መቼም ቶሎ ፈጥኖም ይደርሳልና ችግርንም ያቃልላልና ችግራችንን እንዲያቃልልልን ፈጥኖም እንዲደርስልን አለፋችሁ እንዲለን
ከጭንቀትም እንዲያድነን እንዲያው ጸሎታችንን እናቅርብለት፣ ልባችንን እናሳየው። እስቲ ልባችሁን ቅደዱት፣ ልብሳችሁን ያይደለ በልባችን ምን አይነት መርዝ እንዳለ እግዚአብሔር ያውቃል ማለት ነው። የሚጎዳ ነገር አለ ማለት ነው። አዎ የሚጎዳውን ሁሉ እንተወውና ጠቃሚውን ይዘን ጉዟችንን ቀጥለን እንድንጓዝ እግዚአብሔር አምላካችን ይርዳን፣ ይርዳችሁ። ብዙ ቢያዋጉ ይዘነጉ ነው ወንድሜ፣ ሌላውን ተራ እንዳው ብዙ ቢያዋጉ ይዘነጉ፣ ብዙ ይተቹ ይሰለቹ። ግብር ዛርዎ ምጣኔ ጋሩ ቶለጋርኒ የተለው ዝንጋዬ። እኔ በየቦታው እናገራለሁ፣ እለፈልፋለሁ፣ የሚሰማኝ የለም። በየቱ አገኘ ነው መነኩሴው ነው። እግዚአብሔር ግን ጠብቆኝ እስካሁን አድርሶኛል። እግዚአብሔር ይባርከን። አምላካችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን